ሰላም አለይኩም ወረሕመቱላሂ ወበረካቱ። በዓለም ዳርቻ የምትገኙ ሙስሊም ወንድም እህቶቼ እንኳን አደረሳችሁ ዒድ ሙባረክ ብያለሁኝ። ሌላው ነገር እስኪ ነገ ዒድ ነውና ዓመታዊ ክብረ በዓላችን ነው። ስለ እርሱ የተወሰኑ ነገራቶችን ላስታውሳችሁ። በመጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነ ሊኩሊ ኡመቲን ዒዳ ወሃዛ ዒዱና አሉ። ያዕኒ ቢዛሊከ ዒድ አልፊጥር ወዒድ አልአድሓ። ለእያንዳንዱ ትውልድ የየራሳቸው የሆኑ ዒዶች ዓመታዊ ክብረ በዓላቶች ተሰጥተዋቸው ነበር። ለእኔና ለትውልዶቼ ደግሞ እነዚህ ሁለቱ ዓመታዊ ክብረ በዓል ተሰጥተውናል። እነርሱም ዒድ አልፊጥር እና ዒድ አልአድሓ ናቸው ብለው ተናግረዋል። በእነዚህ በዒድ ቀናቶች ልናደርጋቸው የሚገቡ ነገራቶችን እስኪ እናስታውሳቸው የተወሰነ። የመጀመሪያው ነገር ምንድን ነው? ከሱብሒ ሶላት በኋላ እንጀምርና እስከ መጨረሻው እንቀጥላለን። ከሰገዳችሁ በኋላ ወደ ዒድ ሶላት ከመሄዳችሁ በፊት ቴምር በልቶ መሄድ ሱና ነው፣ ተወዳጅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቴምር ሳይበሉ አይሄዱም ነበር። ካነ ነቢዩ ሰለላሁ ዐለይሂ ወሰለም ያእኩሉ ቀብለ ሶላት ልዒድ። የዒድ ሶላት ከመስገዳቸው በፊት ነቢ ሰለላሁ ዐለይሂ ወሰለም ይበሉ ነበር። ያኒ ወፊ ሪዋየትን ኡኽራ ቃለ ذكر عن النبي صلى الله عليه وسلم أنه لا يغدو عليه الصلاة والسلام إلى صلاة العيد حتى يأكل تمرات. يا الله ملكتني النبي صلى الله عليه وسلم يعيد صلاة لمسكر كما يراجع وفيت تمرا سايبرا يهدون نبر يتوسم تمروشن بلتو يهدالو مالتنا. وكان يأكلها وترا يعني نتلا درجي بلات نبر يا مالت صوست وين ما مستلك دي يدرجو نتلا درجو يبلالو እና ቴምር በልታችሁ መሄዱ ተወዳጅ ነው። ቴምር ያላገኘ ማንኛውንም ምግብ ቀመስ አድርጎ መሄድ ይችላል ማለት ነው። ሌላኛው ነገር ነቢያችን ሰለላሁ ዐለይሂ ወሰለም ለዒድ ሶላት ከመሄዳቸው በፊት ሻወር ይወስዱ ነበር፣ ይታጠቡ ነበር። ልክ እንዲሁ ደግሞ አዳዲስ ልብሶችን ካላችሁ መልበስ ተወዳጅ ነው። ልክ እንዲሁ ሽቶ ተቀባብታችሁ መሄድ ለወንዶች ማለት ነው። እሺ ሴት ልጅ ሽቶ አትቀባም አይደለም፣ ነገር ግን ሴት ልጅ የትና መቼ ለማን መቀባት እንዳለባት በኢስላም ታውቃለች። ባዕድ ወንዶችን ፈተና ላይ ለመጣል ብላ ተቀባብታ ወደ ውጭ ወጥታ ተቀባብታ ያን አትሄድ። ነብዩ ሰለላሁ ዐለይሂ ወሰለም አዩማ እምረአትን ኸረጀት ሚን በይቲሃ ሙተዐጢራ ፈሂየ ዛኒያ ሊየጅደ ሪሐሃ ነጃሪ ፈሂየ ዛኒያ ብለው ተናግረዋል። ሴት ልጅ ባዕድ ወንዶችን ለመፈተን ብላ ተውባና ተቆርጀርታ ወጥታ በዚያ ሁኔታ አትሄድም። ይህ ነው። ሌላኛው ነገር ነቢያችን ሰለላሁ ዐለይሂ ወሰለም ከዒድ ሶላት ማነው ከሚቀጥለው ወር ያለውን ታላቅ ጾም ያስታወሱን። እነርሱን በዚሁ መንገድ አስታውሳችሁ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ሷመ ረመዳነ ثመ አትበዐሁ ሲተን ሚን ሸዋል ካነ ከሱያሚ ደህር። የረመዳንን ወር ጾሞ ከዚያም ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ የጾመ ሰው ዓመቱን ሙሉ እንደ ጾመ ይቆጠርለታል አሉ። ተመልከቱ፣ ልክ ዓመቱን ሙሉ ስትጾሙ እንደቆያችሁ ይቆጠራል።